እና ያው ብዙም ፈላጊ አለኝ በጣም ቆንጆ ነሽ በቃ በጣም ብዙ ፈላጊ አለኝ አንተ ምን አይነት ደፋር ነህ ምን አገባ ገና ልከና ሳያለው እየሰማኝ ቁጭ ምን አገባ ነይ ያለኝ ቦታ ሄዳለሁ ማለት እሱ ነይ ካለኝ እኔ ከመሄድ ወደ ኋላ አልልም ማለት አገኘዋለሁ የትም ቦታ ይሁን አገኘዋለሁ ኦኬ ቁጭ ስትነሳ እንዳለ እሺ ሰማኝ ስትነሳ እንዳለ እንግዲህ ቤተሰቦቻችን ዛሬም እንግዲህ በአንድ ጉዳይ ተመልሰን መተናል ቤተሰቦቻችን እንደሚታወቀው እንግዲህ እኛ ለእናንተ ነው የምንቆመውና ለእናንተ ነው እኛም የምንለፈውና ቤተሰቦች እንግዲህ እናንተም ከኛ ጎን እንድትሆኑ እንፈልጋለን በሰላም ከኛ ጋር እንድትሆኑ እንፈልጋለን ላይክ በማድረግ ሼር በማድረግ እንድታግዙን እፈልጋለሁ ቤተሰቦች እንግዲህ ዛሬ ደግሞ እንደተለመደው አንድ ታሪክ አለኝ የማወራው ነገር አለኝ የምናገረው ነገር አለኝ የምትል እህታችን በእኛ ዘንድ መጣለች እንግዲህ እህታችን ምን ይዛ ነው የመጣችው የሚለውን ነገር ምን ጠይቃት ይሆናል እህታችን እንግዲህ ቅድሚያ ከስምሽ እንጀምርና ማንም በል ቃል ኪዳን እባላለሁ ያው አንዳንድ ትንሽ ደስተኛ በነበርኩበት ሰዓትና አሁን ላይ ብዙ ሀዘን በደረሰብኝ ምክንያት የሆነ መፍትሄ እንድትሰጡኝና የሆነ እንትን እንድትሰጡኝ ነው እናንተ ጋር የመጣሁት እሺ እና ያው ቃል ኪዳን እባላለሁ ያው የኔን ትንሽ ቢያንስ አሁን ላይ ያለሁበትና በፊት ላይ የነበርኩበትን ደረጃ ስነግርህ ያው በፊት ላይ ደስተኛ ነበርኩኝ ያው የሀብታም ልጅ ነበርኩ አላቸው የሚባሉ ቤተሰብ ነበረኝ ሁሉንም ነገር እንደፈለኩ ነበር ማደርገው የፈለኩትን ነገር አደርጋለሁ የፈለኩት ቦታ ሄዳለሁ ብዙ ነገሮች አደርጋለሁ ያው እንደዛ እያለሁ ነው አሁን ላይ ደግሞ የሆነ ትንሽ ችግር የደረሰብኝ እና ለሱ መፍትሄ እንድትሰጡኝ ብዬ ነው እና በፊት ላይ በጣም ደስተኛ ነበርኩኝ በቃ የፈለኩትን ነገር አደርጋለሁ የትም እችላለሁኝ ብዙ ነገሮችን አደርጋለሁ እንዳልኩ እሺ እና ያው ብዙም ፈላጊ አለኝ በጣም ቆንጆ ነሽ በቃ በጣም ብዙ ፈላጊ አለኝ ከሚባለው በላይ በዛ መሃል ግን በዛ እንደዛ ከሚፈልጉኝ ሰዎች መሃል ግን አንድ በጣም የሚያስቸግረኝ ልጅ ነበረ እና ስለሱ ነው የምነግርህ እና እሱ ልጅ በጣም ያስቸግረኝ ነበረ ከሚባለው በላይ በጣም በቃ እንዴት ነው መንገር ላይ ይዞ በጣም ያስቸግረኛል እኔ አልፈልገውም እንደማልፈልገው እኮ ብዙ ጊዜ ነግረዋለሁ እኔ አልፈልግም የራስን ህይወት ኑር እኔ ላይ ጊዜህን አታቃጥል እያልኩ ብዙ ጊዜ ስነግረው ነበር ያው ልጁ አልሰማኝም በጣም ያስቸግረኛል እንዳልኩ ብዙ ፈላጊ አለኝ እኔ ግን ያው እኔ ከምንም አልቆጥራቸውም ማለት የምፈልገው ነገር ከሆነ ላደርግ እችላለሁ ማልፈልገው ካልሆነ ግን ያው መተው ወደዚህ ሆንሽ እሺ እና በቃ እንዳልኩ ነው የምፈልገው ነገር ከሆነ አደርጋለሁ ማልፈልገው ነገር ከሆነ ደግሞ አላደርግም እና ያው እንዳልኩ ከሆነ ሰዓት በኋላ ነው በቃ የሆነ ነገር በራሴ ላይ ለውጥ ያየሁ የመጣሁት ልጁ ከሆነ ሰዓት በኋላ ሲፈልገኝ መሄድ ጀመርኩኝ የትም ቦታ ነይ ሲለኝ መሄድ ጀመርኩኝ ኦኬ ነይ በቃ ሲልሽ የሚያስቸግርሽ ልጅ ነበረ እሱ ጋር መሄድ አፈልግም ነበረ ውስጥሽ ደስ አይለውም ነበረ ከሆነ ሰዓት በኋላ ግን እሱ ጋር መሄድ ጀመርሽ ነይ ሲልሽ እሱ ያለበት ቦታ ድረስ መሄድ ጀመርሽ በፊት ላይ እንዳልኩ አልፈልገውም ማለት እኔ ለሱ ምንም አይነት ቦታ የለኝም ለሱ እሱ ለኔ ያለኝ ስሜትና እኔ ለሱ ያለኝ ስሜት በጣም የተለያየ ነው በጣም ሩቅ ነው እኔ አልፈልገውም እና ከሆነ ሰዓት በኋላና ከሆነ ጊዜ በኋላ ግን እየፈለኩት መጣው በጣም ነይ ያለኝ ቦታ ሄዳለሁ ማለት እሱ ነይ ካለኝ እኔ ከመሄድ ወደ ኋላ አልልም ማለት አገኘዋለሁ የትም ቦታ ይሁን አገኘዋለሁ እና በሆነ ሰዓት ላይ እሱም ወደድኩት ከሱ ፍቅር ያዘኝ ማለት ያው በሰዓቱ በፊት ላይ እንደማልፈልገው አሁን ላይ ከሱ በጣም ፍላጎት እያደረብኝ መጣ ይሄ ነገር ከየት ነው እንደዚህ ማለት ይሄን አክል ለሱ ፍላጎት ሊያድርብሽ ይቻላል እንደዚህ ልትሆኚ ይቻልሽ በምን ምክንያት ነው ይሄ ምክንያቱ ምንም የምታውቂው ነገር የለም ስለዚህ ያው አንዳንድ ሰው ባህሪው ተቀይሮ ሊሆን ይችላል ወይ የሆነ ነገሩ ተቀይሮ ሊሆን ይችላል እንደሆነታው ያው ያንዳንድ ሰው ጥላቻው ራሱ ፍቅር ያስይዛል ያው የጀመረ አንቺ እሺ ሁሉ ያው እንደዛ ሊመስል ይችላል እኔ ግን ሳላስበው ነው ማለት እንደ ድንገት የሆነ ሰዓት ላይ ስልኬ ጋር ሲደውልልኝ ደስ ብሎኝ አወራሁት እፈልግሻለሁ ሲለኝ እሺ ብዬ ሄድኩኝ አገኘሁት
በቃ ብዙ ነገሮችን ማሳለፍ ጀመረ ብዙ ቦታዎች ይወስደኛል አሁን ታዲያ ምንድነው እየተፈጠረ አለ ብለሽ የምታስቢው ችግር ምንድነው እየሆነብኝ አለ ብለሽ የምታስቢው ችግር ታዲያ አው ማለት ያው እንዳልኩ ከሱ ጋር እንደዛ አይነት ጊዜዎችን ካሳለፍን በኋላ ከፋሚሊ ጋር መጋጨት ጀመርኩኝ ከቤተሰብ ጋር ተጣልቼ ምናምን ከሱ ጋር ቆየሁኝ ከሱ ጋር በመኖርበት ሰዓት ያው ከሱ ጋር ሆኜ ራሳችን መለወጥ አለብን አይደል ያው ወደ ውጭ ሀገር ሄጃለኝ ወደ አረብ ሀገር ሄድኩኝ እዛ ሄጄ ብዙ ነገሮችን አደረኩኝ ብዙ ራሳችንን ለመለወጥ ብዙ ነገሮችን አደረኩኝ ምናምን ከቤተሰብ ያው ሁሉ ሀብት እያለ እንዴት ወደ አረብ ሀገር ልትሄጂ ይችላል በቃ ከፋሚሊ ጋር ተጣለሁ ቤተሰብ ብር ስፈልግም አይሰጡኝም ምን የሆነ ነገር በፊት ላይ ስፈልግ ምንም ነገር አደርጋለሁ አሁን ላይ ግን ምንም ነገር ስፈልግ አይሰጡኝም ስለዚህ ያ ምርጫ ይብለሽ ያሰብሽው ነገር አረብ ሀገር መሄድ ነው አረብ ሀገር ሄድሽ እዛ ሄጂ ራሳችን መለወጥ አለብን መቀየር አለብን ብዬ አስቤ ነው ወደዛ ሄድኩት እሱም ይጃለኝ ደስተኛ ነበረ ታዲያ ምን ተፈጠረ በዚህ መሃል ታዲያ የሆነ ነገር የተከሰተ ነገር ነበር የሆነ የተከሰተ ነገር አለ እዛ ሄጂ ብዙ ነገሮች ደርሰዋል ብዙ ስራ ሰራ ነበር ገንዘብ ልክለታለሁኝ ስልክለት ቤት ገዝቻለሁኝ በሱ ስም አድርጌ ቤት ገዝቻለሁ ምናምን ነገር ና እዛ ሰርቺ በመጣሁበት ሰዓት እቤት ስገባ ተቀያየረብኝ ማለት እዛ ሆኜ ሄድሽ ማለት ገዛሽው የገዛውበት ቤት ሄድኩኝ ታዲያ አቀባበሉ እንደ በፊቱ የሚያሳየኝ ፍቅር አይደለም ለየት ያለ ነው ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ተርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ እናመሰግናለን እና አሁንም እዛው ቤት ነው ያለሽው እዛ ቤት ነበርኩ አሁን ግን አስወጣኝ ማለት ከዛ ቤት ውጭልኝ አለ ጭራሽ ከቤትሽ አስወጣኝ ከቤቴ በራሱ ስም አድርጌ እዛ አርባ ሀገር ባለውበት ሰዓት ለሱ ገዝቼለት አሁን ስደርስ ግን ቤት ስመጣ ግን አባረረኝ ማለት ውጪልኝ ከቤቴ አላቅሽም አይነት ስሜት አለ አይደለ እንደዛ አለኝ እኔ በዛን ሰዓት በጣም ያዘንኩ ማለት የራስሽ ቤት ነው ራስሽ ነሽ የገዛሽው ቤቴ ነው ንብረቴ ነው የሚል ነገር አልተፈጠረም በርንሽ ማለት በውስጥሽ እንዴት ተተሽለት ወጫልሽ የሚለው ነገር ማለት ነው ማለት በቃ ውጭ አለኝ እኔ በጣም ስለማፈቅረው ለሱ ያለኝ ስሜት ጥልቅ ነው በቃ በጣም ነው እኔ ምንም ነገር ሆነለታለሁ እና ውጭ አለኝ ሻልኩኝ ወጣሁኝ እኔ ምን እንደደረሰበት ሁላ ምን አይነት እንደቀየረው ጸባዩ እንደቀየረው ምንም ማውቀው ነገር የለም እና በቃ ያው አሁንም እንደሚያፈቅርሽ ነው የምታስቢው እኔ ያፈቅረኛል ብዬ ነው የማስበው ማለት እንደዚህ ሁሉ ነገር ካደረገ በኋላ አሁንም የዛ ሰው ስሜት አለ ብለሽ ታስቢያለሽ እንጃ እኔ በምን እንደተቀየረ እኔ አሁን ላይ ያፍቅረኝ አያፍቅረኝ ምንም ማውቀው ነገር የለም እና ይሄ ነገር እንዴት ነው እንደዚህ ሊሆን የቻለው ማለት ምን አግኝቶ ነው እኔ በዛን ሰዓት እንደዚህ አይነት ፍቅር ውስጥ እንደነበር አሁን ላይ ምንድነው የተቀየረው የቀየረው ነገር ምንድነው የሚለው ነገር በቃ አምሮ ውስጥ አደረብኝ እና እኔ ለሱ ያን ሁሉ ነገር አርጌ ብዙ ነገር አድርጌለት አሁን ላይ ከቤት ውጪ ማለት አልገባኝም እኔ በቃ ብዙ ነገር ደርሶብኛል እና ይሄ ነገር መፍትሄ እንዲገኝለት ነው የምፈልገው በቃ ይሄ ነገር እኔ እስከዛሬ ድረስ ለምን ይሄን ሁሉ ነገር ለሱ አደረኩኝ እና ይሄ ነገር መፍትሄ ተገኝቶለት በቃ ከሱ እንድታስታርቁ ነው የምፈልገው በቃ የማይፈልግ ይሁን ይንገረኝ እሺ እሱ ነገር ነው የምፈልገው ችግር የለም ተረጋጊ አንቺ ውሃ ስጧት ሂጂ ዋይ ሰጥሽ ቤተሰቦቻችን እንግዲህ የሰማነው ነገር አለ ልጅቷ በጣም ታሳዝናለች አረብ ሀገር ሄዳ ብዙ ስራዎችን ሰርታለች እዚህም እያለች ከቤተሰቧ ገንዘብ እየተቀበለች ለልጁ
ስትሰጥ ነበረ። በጣም የምታሳዝን ልብ የምትነካ አይነት ሴት ናት። እንግዲህ ቤተሰቦቼ እኛም ደግሞ ስለዚች ልጅ አጣርተን ስለዚች ልጅ ያለውን ነገር በሙሉ አሰባስበን ለእናንተ የምናደርስ ይሆናል። እንግዲህ ወደ ልጁ ቤት ሄደን ልጁንም ማስታረቅ ካለብን የምናስታርቃቸው ነው የሚሆነው። ቤተሰቦች እንግዲህ ልጅቷ ሀዘኗ በጣም የከፋ ነው። በጣም ብርቱ ሀዘን ነው እያዘነች ያለችው። እቺ ልጅ ደግሞ እንዳታዘን እንዳትከፋ ወደ ፍቅሯ እንድትመለስ ብለን እንግዲህ የምናናግርላት ይሆናል ማለት ነው። ትንሽ ጠጋ በለኝ ወደ እኔ እና ቤተሰቦቻችን እንግዲህ ይቺ ልጅ እናስታርቃታለን፣ እናግባባቸዋለን። ፍቅረኛሞች ናቸው። ብዙ አመት አብሮ በፍቅር አሳልፈዋል። አብሮ እንዲሆኑ እንሞክራለን ብለን እናስባለን። ቤተሰቦች እንግዲህ አሁን ቀጥታ ወደ ልጁ ቤት ነው የምንሄደው። አብራችሁን ሆኖ ተከታተሉ። ቤተሰቦቻችን እንግዲህ ድጋሚ ወደ ልጁ ቤት ሄደናል። እንግዲህ ያው ለመጀመሪያ ጊዜ ነው ወደሱ ቤት የመጣ ነው። ስላለው ነገር የምንጠይቀው ነው የሚሆነው። ምንድነው ያደረከው? እቺ ልጅ ገንዘብ ነበራት፣ ሀብት ነበራት፣ ከደህና ቤተሰብ ነው የወጣችው። አሁን ግን ያለችበት ሁኔታ በጣም የሚያሳዝንና ልብ የሚሰብር ነው። ቤተሰቦች እንግዲህ እናንተ ጋር ያሳየናት በጥቂቱ ነው። ከካሜራ ጀርባ በጣም ስትጎዳ ስታለቅስ ነበር። ታሪኳን ቁጭ አድርጋ ስትነግረኝ እኔ ራሱ ልቤ በጣም ነበር የተሰበረው። ቤተሰቦች እንግዲህ ኢቭን ፎቶዋን ሁላ አሳይታኝ ነበረ። ፎቶዋን በማይ ሰዓት በጣም ነበር ውስጤ የተረበሸው። ማለት በጣም ቆንጅዬ ልጅ ነበረች። ቤተሰቦች እንግዲህ ቤቱ ጋር ቆሜ ነው የማዋራችሁ እና ይቺ ልጅ በጣም የምታሳዝን ልጅ ነች። የነበራት መልክ እውነቷን ነው ማለት በአካባቢው ላይ ተወዳጅ ነው፣ ሰዎች ይወዱኝ ነበር ያለችው እንግዲህ እውነቷን ነው። የነበራት መልክ ቤተሰቦቼ እንግዲህ በጣም ቆንጅዬ የነበረች ልጅ ነች። አሁን ደግሞ እንደዚህ ሆና ያየናት እንግዲህ ፊቷ ማዲያት አውጥቶ ጠቁራ አረብ ሀገሩ ላይ የሄደች አይመስልም ነበረ። ስንባዋ ነው እንደዚህ ሁሉ ነገር ፊቷ ላይ ጫና የፈጠረባት። እንግዲህ ቤተሰቦቼ አሁን ደግሞ ያለችበት ሁኔታ በጣም የሚያሳዝን በጣም ልብ የሚሰብር ሁኔታ ላይ ነው ያለችው። አሁን ደግሞ የምናስተካክል ይሆናል። እንግዲህ ይሄ ሰውስ ሀብቱ ያ ሁሉ ሀብቱ ወስዶ በስምሽ ቤት ገዝቻለሁ ብሎ ሸውዶ በራሱ ስም ቤት ገዝቶ ከቤቱም አስወጥቷታል። ስለዛም ነገር የምናነሳ ነው የሚሆነው። ቤተሰቦች እንግዲህ አብራችሁኝ ሁኑ፣ ተከታተሉኝ፣ ወደ ቤቱ እንግባ። እንግዲህ ቤቷ አቅራቢያ ሆኜ ነው የሁሉ ነገር የማወራው። ከሰማኝ እንግዲህ ጉዴ ነው፣ ግን ያው ለእናንተ ማሳወቅ ስላለብኝ ግዴታ ነው። በሩ ዝግ ነው። ቤተሰቦች እንግዲህ የምናናገረው ነው የሚሆነው። እኔ ነኝ። ሰላም ነው? ሰላም ነው? እግዚአብሔር ይመስገን። እንዴት ነው? ምንድነው ካሜራ አለን። ያው አንዳንድ ሶሻል ሚዲያ ላይ አንዳንድ ስራዎችን እንሰራለን እና ለዛም ስራ ስንል እንግዲህ ቪዲዮ ቀርጸን ኢንተርቪው የምናደርገው ሰው ለህዝብ የምናጋራ ነው የሚሆነው። ይሄንን ነው የምንሰራው። የምጠይቅ ጥያቄዎች ስላለህበት ሁኔታ ቤት ተከራይተህ አይደል የምኖረው? ልክ ያንን ነገር ቻሌንጁን ለሰዎች ምን አይነት ሁኔታ ላይ ነው ያለኸው የሚለውን ነገር የምታሳውቀን ነው የሚሆነው። ገጠመኞች የምነሳሳቅ ነው የሚሆነው። የምንዝናና ነው የሚሆነው። ትንሽ ደቂቃ ተባበረኝና ገብቼ ወዲያውኑ መውጣት ነው የሚሆነው። ወንድሜ እባክህ ምን ችግር አለው? ምንድን ነው ችግሩ? ስለማይሆን እኮ ችግሩ ብለህ የምትነግረኝ እኮ አይሆንም። በቃ ስለማይሆን እኔ አልፈልግም። ተረዳው እኮ እሱ ነው። አሁን የማትፈልግበት ምክንያት ነገረኝና ካሜራም እንዲጠፋ ከፈለግ ካሜራ ማጥፍቼ መግባት ይችላል። ችግር የለውም። እሺ ስንት ደቂቃ? 10 ደቂቃ ከዛ ያልበለጠ ገብተን መውጣት ነው። እሺ ካሜራ እንግዲህ እሺ ግባ ቀደም አንተ። እሺ እናመሰግናለን በጣም አክብረህ ወደ ቤት ስለጋበዝከን በጣም እናመሰግናለን። እውነት ክብረት ይስጥልን። ያው እንግዲህ የመጣንበት ሀሳብ ዋናው አላማችን ምንድነው? አንተ ያለህበት ሁኔታ አለ። ትንሽዬ ቤት ውስጥ ነው የምትኖረው እና ወጣት ነህ። በዛ ላይ ያው ትንሽዬ ቤት ማለት ቤተሰቦቼ ልብ ብቻ ትልቅ ከሆነ በቂ ነው። ምንም ስራ ቢሆን ይሰራል፣ ትልቅ ደረጃ ይደረሳል። ልባችን ትልቅ ከሆነ ጥሩ ነው አይደለ? ዋናው እሱ ነው። እንግዲህ እዚህ ቤት ውስጥ የሚኖር አንድ ግለሰባችን ጋር እንግዲህ መተናል። ግለሰባችንስ ምንድነው እንዴት ነው የሚለውን ነገር የሚያሳውቀን ነው የሚሆነው። እሺ የኔ አባት እንግዲህ ከስምህን ጀምር። እሺ ያብስራ። ሰላም ነው?
ሰላም ነው? እግዚአብሔር ይመስገን። ጋዜጠኞች ነን። አንዳንድ ስራዎችን ሶሻል ሚዲያ ላይ የምንሰራ ሰዎች ነን እና ቃለ መጠይቅ ለማድረግ ነው ሌላ ነገር ሳይሆን አው ያው ለህዝቡ እናደርሳለን። ለዛ ነው ይቅርታ ይጉ 5 ደቂቃ ስላለ ነው። ትንሽ ደቂቃ 5 ደቂቃችንን ከጨረስን በኋላ እኛ የምንወጣ ነው የሚሆነው። ያን ያህል ረጅም ሰዓት አንቆይ። ያው ጊዜ ባትወስድብኝ። ይሄው ቆይ ወረቀትም አለ ላሳይሽ። እሱን ይሄው ይሄ ነው ወረቀቱ። ፍቃድም አለ እንትን ብለናል። ችግር የለውም እና ያለው ነገር ያ ነው። ስላለው ሁኔታ ያው ስለናንተም እንግዲህ ስራ እንዴት ሰርታችሁ እንደዚህ ፍቅረኛሞች ናችሁ ወይስ ባልና ሚስት? ለቅድሚያ ፍቅረኛሞች። ኦኬ ፍቅረኛሞች ናችሁ። ደስ ይላል። ፍቅረኛሞች መሆናችሁ አሪፍ ነው። ያው ግን አንድ ጥያቄ ነበረኝ። አንተ ፍቅረኛ እንዳለ ሰምቼ ነበረ። ማለት ፍቅረኛ ማለት ከሷ ውጪ እኔ ጋር የመጣችሁ እንግዲህ ፍቅረኛ ነኝ ብላ የመጣችሁ ቤተሰቦቼ እንግዲህ አይተናታል። ፍቅረኛ ብላ የመጣችሁ እሷ አልነበረችም፣ ሌላ ሴት ነበረች። ያው ያንተ ፍቅረኛ እንደሆነች ነግራኝ፣ አሁን ይቅርታ ወደ ጉዳይ ቶሎ ገባው። ያው እሷን ሳያት ደንግጬ ነው ማለት ወደ አንተ ስትጠቁም ብቻውን የሚኖር ሰው እንደሆነ ነው ተነግሮኝ የመጣሁትና እሷን ሳይ ደግሞ ደነገጥኩ። ሌላ ፍቅረኛ እንዳለም ሰምቼ ነበር። ለዛ ነው ግራ ገብቶኝ ነው። አይ እኔ እንደዚህ ዲንጣ ይሰጠኝ ፍቅረኛ ምናምን ነገር ማለት አሁን እሷ ሁለተኛ ነች። የምርን ምን ነበረች ከዚህ በፊት? ኦኬ ተለያይታችኋል? ተለያይተናል። ኦኬ ስለዚህ ከተለያያችሁ በኋላ ነው ከሷ ጋር የሆነው ማለት ነው? አዎ አሪፍ። እንደዛ ከሆነ ያው ምንድነው ግን እኛ የሰማነው አንድ እህታችን ወደኛ መጣ ነበረ። ታፈቅርህ እንደነበር ነግረናለች። ላንተ ስሜት እንዳላት ሁሉ ነግራናለች። ግን ያው መጀመሪያ እሷ አይነገረችን መጀመሪያ አካባቢ ላይ እሷ ምንም ላንተ ስሜት እንዳልነበራትና ምንም ስለዛ ነገር እንደማታስብ በጣም ታስቸገራት እንደነበረ ብዙ ነገሮችን ብቻ ሰምተናል ወደዚህ ስንመጣና ያው እሱንም ነገር እንግዲህ ቀርፈን እኛ እንግዲህ እኛና ቤተሰቦቻችን ህዝቡ በመሆን ከሷ ጋር እንድትታረቁ ነበር ወደዚህ የመጣ ነው። ያው ስንገባም ያልኩ ያው ቃለ መጠይቅ ነው ምናምን ያልኩ ውሸቴን ነው እንድትገባልኝ ብዬ ነው። ያው ለአማላጅነት ነው የመጣሁት። በሷ ስም የሚያጠፋውት ነገር ካለም ይቅርታ ያርግልኝ። ያው እንደውም እሷ ሌላ ነገር አስቦ ነው ሁላ አይደለም ብላ እያሰበች ያለችው። ምናልባት ፍቅር ይቀንሶበት ወይ የሆነ ጥፋት አጥፍቼ ነው ብላ እያሰበች ነውና ማናት? ቆይ ልጅቷ ካንተ ጋር የነበረችው ፍቅረኛ። ኦኬ ሲጀመር እሷን የቀረብኳት ስለ በፊት ፍቅረኛ ነው። አዎ እንግዲህ የበፊት ፍቅረኛ ከቃል ኪዳን ጋር እንደነበርክ ቃል ኪዳን ራሷ በተባ አንደበቷ ነው የነገረችን። የበፊት ፍቅረኛም እንዳልሆነች ነገራናለች። አሁንም ቢሆን አብራችሁ እንደሆናችሁ ነው ለኛ የነገረችን። ይሄንን ነገር ያሳወቀችን አብሮ እንደሆኑ ነው። እህቴም ይቅርታ ማን እንደሆነሽ አላውቅም። አሁን ከሱ ጋር ሳይሽ ነው የመጀመሪያ ቀኔ ነው፣ ሌላ ነገር የለም። ምን እንደሆንሽ ከመጀመሩ ፍቅረኛው እንደሆንሽ ልነግሪኝ ትችያለሽ? ያው እንግዲህ ያው እኔና እሱ ፍቅረኛሞች ቆይተናል። በጣም ቆይተናል። ትንሽ ጊዜ አልነበረም። ያው ረጅም ጊዜ ሆናችኋል አብራችሁ? አዎ ረጅም ጊዜያችን ማለት ቃል ኪዳን አረብ ሀገር እያለች ነው ወይስ? ሲጀመር ቃል ኪዳን የቀረብኳት ቆንጆ ነበረች፣ ብር ነበራት። ብሯን ፈልጌ ነበር። መልኳም ነበር። መልኳም ረገፈው። ምን ታረግልኝ? አሁን እቺን መሰለች ልጅ አለች። መልኳ ረገፈ? አዎ መልኳ ረገፈ ብለህ ነው ይተውካት? አዎ የምርን ነው? የምርን ነው። እኔ ያቺንም እኔ እግዚአብሔርን እኔ ቤተሰቦች እኔ ቀድሜ ነግሬያቸዋለሁ። እኔ መልኳን ሳየው እግዚአብሔርን የትኛውም ወንድ የሚማረክባት አይነት ሴት ነበረች። ጭራሽ አይገናኙም ሁለቱ። በቃ በፎቶ ያየዋት ልጅና በአካል የመጣችው ልጅ አንድ አይታርፉ። ያቺን የመሰለች ልጅ እንደዛ ውበቷን ጠጥተበተ ሲጀመር እሷ የሷ ጓደኛ ናት። ጭራሽ ጓደኛዋ ናት የሷ። እና አብረሽ ቁጭ ብለሽ አንቺ ጓደኛሽን ስጋ ነው የምትበይው? ብሯን ነበር ፈልገን የቀረብኳት። ከዛ ብሯን ምን አይነት ጭካኔ ነው? ብዙ ጊዜ መጀመሪያ በፊት ብዙ ጊዜ ጠይቄያታለሁ፣ እምቢ አለች። እሱንማ ብሯንና መልኳ ቆንጂዬ ነበረች። ከሷ ጋር ማድረግ የምፈልጋቸው ነገሮች አደረኩኝ። አሁን ምን ትሰራልኛለች? በቃ ከሷ ጋር የነበረ ቆይ አሁን እሺ አንተስ እንደዛ አይነት ሰው ነህ። አንቺ ግን አንደኛ የጓደኛሽ ፍቅረኛ
ሁለተኛ ነገር ደግሞ ቤተሰቦቻችን ጉድ እየሰማን ነው ጉድ እኮ ለሱ ያልሆነ ነገር እኮ ለኔ ሁለተኛ አይደለም ቆይ ሁለተኛ ነገር እሷን እንደዚህ ካረጋት አንቺንስ ነገ እኮ መጥቶ ነው የሚጥልሽ እኮ ይዘው ሲጀመር ልታስታርቅ ነው ወይስ ሁለታችን ልታለያይ ነው የመጣው አይደለማ እኔ መጣሁት እኔ ላስታርቅ ነው የመጣሁት እኔ ስለናንተም እኮ ማቀው ነገር የለም እኮ አሁን እኮ አዲስ ሆኖብኝ እኮ ነው እዚህ ጋር ግራ ገብቶኝ እኮ ነው ነገር አለ በቃ ምንድነው አዲስ የሆነበርኝ ነገር ቃል ኪዳን መታ የነገረችኝ ነገር አንድ ላይ እንደሆናችሁና እዚህ ከአረብ ሀገር ከመጣች በኋላ እዚህ ፊትህን እንዳጠቆርክባት ከቤትም አሁን ይሄኛውን ቤት ደግሞ አዲስ ቤተሰቦቻችን እንግዲህ ከነበረበት ቤት ያን ከመሰለ ቤት ወጥቶ እሱም አዲስ ቤት ውስጥ ተከራይቶ እንደሚኖር ሰምተናል ቃል ኪዳን ነገራናለች ቤት ገዛውልህ ብላ ግዢ ብለህ በራስሽ ስም ነው ብለህ ቤት አስገዝታስ ግን አንተ እያምታታሃት እያታለልካት ነበር ይሄንን ነገር ደግሞ ከበላህ ከጠጣህ በኋላ እሷን በቀኝ ብለህ ጓደኛዋን ይዛል በፊት መጀመሪያም ጓደኛዋን ነበር መወዳት እሺ ግልጽ ላድርግልህ እና እሷን የቀረብኳት ለብሮ ነው እሺ ብሯን ፈልጌ ነበር እሺ አሁን እንዴት ነው በፍቅር ያጠመድካት እንደማትወደ ነገረኛለች እኔ ልጅቷ አትወደህም ነበር ቃል ኪዳን ለአንተ ጭራሽ የምትገባው ለብሯን የቀረብኳት እኮ እንዴት ቀረበች እሷ እንዴት ቀረበች እሱን አላቅላትም ጠይቃት ራሷን ያው ከኔ ጋር ስላለ ይሆናል ያኔ ብቻውን ነበር እየጠየቃት የነበረው አልፈለገችም አሁን ከኔ ጋር ሲሆን ደግሞ ታያትና ያው አንቺም ጭራሽ አቀሳሰረሽ አይ እንደሱ አይደለም ይሄ ትክክለኛ ነገር እኮ ነው የማወራው የምር ፍቅረኛሞች ናችሁ ነው አዎ አለማንከንም ትወዳታለህ ነው እሷ ተጠራጠረ አንቺ ትወጃለሽ በጣም ነው የምወደው ከልብሽ ነው አዎ የጓደኛሽ ፍቅረኛ እኮ ፍቅረኛ አይባልም ፍቅረኛ አልነበርንም ሲጀመር አርጋለታለች እኮ ብዙ ነገር እኮ አንቺ ታዲያ በዛ ሰዓት ነው ታዲያ አሁን ምንድነው አሁን ደግሞ ከኔ ጋር ያለው ቤቴ እኔ ቆይ ህሊና አላችሁ ግን እኔ ማለት አሁን አስታርቀተ ብዬ ሄጄ እኔ ሌላ ነገር መፍጠር ይሆንብኛል ብዬ እኮ ነው ቤተሰቦቻችን አሁን እዚች ጋር እኔ አንደበቴም ተሳሰረ ሲጀመር እንትን እኮ ማፋቀር ወይስ ከሷ ጋር እንደውም ትፈልጋለህ ነው አይደለም እሺ አፈልጓትም አይደል ንብረቷ እንዳለስጣት የምን ንብረት እንዴ ያንተ ስንት ንብረት ሙሉ እሷ አይደለች እንዴ ሰገዛልኝ ነበር ትቀልዳለህ በቃ አሁንም እኮ አንተም እኮ እያልከኝ እኮ ነው ብሯን ፈልጌ ነው የመጣሁት እያልከኝ ብሯን ፈልጌ ቀረብኳት ብሯን ወሰድኩባት ምን ትሰራልኛለች ከዚህ በኋላ ለምን አንተ ምን አይነት ደፋር ነህ ምን አገባ ገና ልከና አሳያለሁ እየሰማኝ ቁጭ ምን አገባ ቁጭ በል እየነገርኩ ቁጭ በል ምንም የምታመጣው ነገር የለም ቁጭ በል ስትነሳ እንዳለ እሺ ሰማኝ ስትነሳ እንዳለ ካሜራ ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። ቤተሰቦቻችን እንግዲህ ትንሽ ዱላ አስፈልጉት ነበረ። ይኸውልሽ ገና ይኸውልሽ የማይናገር ምን ማለት ነው? አይመለከትህም እኮ ምንም ይመለከት ምን ማለት ነው? ማንንም ይላትም ብለህ ነው? አዎ አይመለከትህም። እየነገርኩ ነው። አይመለከትህም። አሁንም ደግሜ እነግርሃለሁ። አሁንም ቢሆን ስሜት አታርገኝ። አይመለከትህም። ነገርኩ። እኔ ዱላ ዱላ አጠግብም እንዴ? እስኪ ልሂድናት ዱላ አጠግብ አታባቢው። ይኸውልሽ አታባቢው። ይሄ ልጅ አይደለም፣ የአራስ ልጅ አይደለም እዚህ የተቀመጠው። አንተ አትነግረኝም። ይኸውልሽ የሰራውን ስራ ከሰራ በኋላ አንቺም እኮ ዱላ ይገባሽ ነበር እኮ እንደው ማለት እሷም ይገባት ነበር። ማን ስለሆንክ አንተ አብራችሁ አንተ ማን ስለሆንክ መጀመሪያ ቆይ እስኪ እንትን የተጎዳሁን ነው ያወራናት ስንቱ። እሺ ችግር የለውም። አሁን እስኪ በዛ በኩል የት ይሄድሽ ነው? እኔ እኮ ቆይ ምን ልጅ ነው እንዴ? ፍቅረኛ እኮ ነው እንዴ? ትንሽ ወረጅና ይኸውልሽ ስነ ስርዓት ያዥና ቁጭ በይ እንዴ። ጭራሽ ቤታችን መተህ እንዴት ትላለህ እንዴ? ቁጭ በይ። ይኸውልሽ ህዝብ ነው እኮ እዚህ ጋር እኮ ማስቀመጠው ህዝብ ፊት ምን አገባን ስለ ህዝቡ
እንዴ ጭራሽ ምንድነው እያረክ ያለው? ካሜራ ይዘህ ቤት ጭራሽ መደብደብ። ምን እያረጋችሁ ነበር እናንተ? ምን አረግን? ቤታችን ልጅቷ ላይ ስትጫወቱባት ነበር። አይመለከትም። ተጫወትንባት። እንደሚመለከተኝና እንደማይመለከተኝ አሳያለሁ። እናያለን። ሰማኸኝ አይደል? እናያለን። በደንብ አሳያለሁ። ስለሽ እንዳታስብ። ችግር የለውም። እኔ እንዳንተ ደግሞ እኔ ትዕቢተኛ ነኝ አይቻላቅም። ምን ይሆነት ምንድነው የፈለከው? እንዴት ነው ቁጥርጥር? ምን ተማመነ? ምን አገባ? ምን አገባ? እሺ ችግር የለውም። እኔ ድጋሜ እጄን ማንሳት አልፈልግም። ቤተሰቦቼም እኔ እባክህ ስሜታዊ አትሁን ተረጋጋ እያሉኝ ስለሆነ ልረጋጋ። እኔ ከዚህ ቀደም ከሁለት ሳምንት ምናምን በፊት ባገኘህ ጥሩ ነበር፣ ልክ አስገባህ ነበር። አሁን ችግር የለውም እንደፈለክ ፈንጭ። ግን ደግሞ እቺ ልጅ እየተበደለች ነው። እስከ ዛሬ ድረስ በድላታል። ቆይ ስማኝ ቆይ ስማ የሰራውን ከሰራ በኋላ ውጣት በል። አይመለከትም። እስቲ አስወጣኝ። እሺ ገፍትረህ ታስወጣኝ ነው? አስወጣኝ። ተነስና አስወጣኝ። ይቀርስ ነው እንደመጣው መውጣት አትችልም። ምን አይነት ትብት! አንቺ ዝም በይ። አይመለከትም። አንቺ ዝም በይ። አይመለከትም። አንተም እንዴ እንደፈለገኝ ማውራት ትችላለች። በቤቷ መተ ችግር የለውም። ችግር የለውም። ችግር የለውም። አንተ ዱላ ነው የምትፈልገው። አየው አይደል? አጠናው ይታያል አይደል? አጠናው ደህና አድርጌ ዋጋ እሰጥሃለሁ። እሺ ቀጥል። የምትለውን ብለው ውጣ። ካሜራውን አጠፋና ደህና አድርጌ ዋጋ እሰጥሃለሁ። የምትለውን ብለው ውጣ ቶሎ። ዝም በል አንቺ ደግሞ ይሄ ባሌ ተነካ ባሌ እንትን አለ። ገና አንቺም አፈርደም የተበያለሽ ሰማሽኝ አይደል? እንደ ስራሽ አፈርደም የተበያለሽ። ምን ስራ አልሰራው? ቤተሰቦቼ እንግዲህ እንዳያችሁት እነዚህ ሰዎች አላሜ ስራዬ ብለው ነው ልጅቷን ሊያሳብዷት እየሞከሩ ነበር። አሁን ግን እኛ ደርሰንላታል። ቤተሰቦቼ እኔ ጋዜጠኛ ቴዲ ነኝ። ነገሮች ላይ አነፍንፌም ቢሆን መድረሴ አይቀርም። አሁንም ቢሆን ደርሼበታለሁ። እውነቱን ደግሞ እራሷም መታ የምትሰማ ይሆናል። ሰማኸኝ አይደለ? ይሄ የምታረገው ማን ደብተራ ጋር ነው ያሰራባት? ቆይ ምን ማለት ነው? ስለምንድን ነው የምታወራው? ማን ጋር ያሰራባት? እቺ ልጅ በሰላም ማን አንተ ጋር በፍቅር አትወድቅም። እንደዚህ አይነት ሰው ማን ጋር ያሰራባት? እሱን ራሱ ነው የጠየቃት እዛ። እኔ ምን አገባኝ? ማን ነው ያሰራባት? ምን አሰረተባት አለ? ምንድነው? ምን ማለት ነው አሰረተባት? ለምንድን ነው የምትንተባተበው? ያረከው ነገር አለ? ምንድነው ማሰራባት? ቤተሰቦች ነጥብ ያዙ። እሺ ያረከው ነገር አለ አይደል? ምንድነው ያረኳት? እቺ ልጅ ላይ እኔ በእርግጠኝነት ቤተሰቦች የምናገረው ነገር ይሄ ልጅ ያቺን የመሰለች ልጅ እውነት እኔ ፎቶዋ እንደው ከቻልኩ ፈቃደኛ ከሆነች ማሳያችሁ ይሆናል። ያቺን የመሰለች ልጅ አብሮ ልትሆን አትችልም። እኔ ይኸው ግልጹ ነው የምናገረው። አትችልም በፍጹም። የሆነ ነገር ከጀርባው የሆነ ነገር ከሌለ እንዴት አወክ? እሱ አለ እንዴ? እንዴት አወክ? አለ እንኳን አሰራውባት አለ ማለት ነው። እንኳን አሰራው። አዎ አርጋለሁ። እንኳን እግዚአብሔር ይስጥልኝ። እንደዚህ አሁን በቃ ይሄንን ነው የምፈልገው። በነፃነት እኔ ኢነርጂን ሳላውጣ ለህዝብ እንድትነግሪልኝ ነው የምፈልገው። አርጋዋል አይደል? አዎ አረኩት። አርጋለሁ ብለህ ነው ያቺን የመሰለች ልጅ እንዲህ እንድትጎሰቁል ምን አይነት ሴት? ብሯን ፈልጌ አሁን እኮ መመለሰው ነው የሚሆነው። በነገራችን አልመልሰውም። እስኪ ማን እንደሚያስመልሰኝ ችግር የለውም። ይዣት መጣና እዚህ ጋር ቁጭ አድርጊያት የምንነጋገር ነው የሚሆነው። አንተ ብቻ አልመልስም በል። የማደርገውን ነገር እናያለን። ቤተሰቦች እንግዲህ እኔ ይሄ ልጅ ምን ትቢት እንደወጣጠረው ምን ውስጡን እንደዚህ እንደነፋፋ አላውቅም። በቤት መጥተህ ታስፈራራለህ? እንደገና ግዴታ ነው። ትፈራለህ? አልፈራም። እኔ አንድ ነገር ልንገርህ፣ መፍራት ካለብህ ትፈራለህ። አሁንም ቢሆን እኔ ካሜራው ይጥፋ እንዴ? አጥፋው። ካሜራው አጥፋ። ቤተሰቦቻችን እንግዲህ ትንሽ እኔ ዱላ የማይጠገብ ሰው እኔ አይቻላቅ። ትቢቱ እዚህ አናቱ ድረስ ነው የወጣው። ትቢቱ ማብረስ ስለነበረብኝ ቤተሰቦቼ እኔ እናንተም እንድትከፉ አልፈልግም። ስሜታዊ የሆንኩ እንድትናደዱም አልፈልግም። ቴዲ በጣም ስሜታዊ የሆንክ ነው እንድትሉኝ አልፈልግም። ስለዚህ ትምህርት ያስፈልገው ነበር። ይሄ ሰው ትምህርት ሰጥቼው ነው የመጣሁት። ራሱን ለውጦ ቤት ውስጥ እንደዚህ ያን የመሰለ ቤት ትቶ እዚህ ትንሽዬ ቤት ውስጥ ተከራይቶ ኖሮ ይሁሉ ድራማ ለምን አስፈለገ? ቀደም ደግሞ ስሜታዊ በመምሰል አሰርቼባታለሁ ሲል ነበር። እርግጠኛ ነኝ ያቺ ልጅ ምንም ነገር ካልተፈጠረባት ከዚህ ልጅ ጋር እንደማትሆን፣ ያቺን የመሰለች ልጅ ከዚህ ልጅ ጋር እንደማትሆን እርግጠኛ ነኝ። እኔ ስለዚህችም ልጅ እጠራጠራለሁ። ጓደኛዋ ነች፣ ግን የምታዩት እንደዚህ እየሆነች ነው። እኔ እጠራጠራለሁ። እቺ ልጅ ምን አድርጎ ነው የሚለው ነገር። ይሄ ሰው መስተፋቅር አሰርቶባታል ቤተሰቦች። እሱንም እንግዲህ ነግሮናል።
ምን ብትጨክን ምን አይመሩህ ምን ድፍን ቢሆኑ ያቺን የመሰለች ልጅ መስተፋቅር አሰርተ ጭራሽ የራስ ለማድረግ ያሰብከው ብር ነበራት አብረሽኝ ስላት እምቢ አለች። ያለኝ አማራጭ እሱ ነበር። በቃ ለዚህ ብለህ ነው ደዘረረከ? እሺ ይኸውልህ አንድ ነገር ስማኝ። ማን ነው ሲጀምር? ሁለት ደጋግሜ አልነግርህም። ተነግረኛለህ? አልነግርህም። ይጥፋ አሁንም እኔ ድጋሚ ላጥፋው? አጥፋው ስትፈልግ ነገርኩህ እኮ። እኔ ቤተሰቦች እኔ እንደዚህ አይነት ሰው ገጥሞኝ አያውቅም። እኔ ለመጀመሪያ ጊዜ እውነት እኔ ዱላ ሱስ ሆነበት መሰለኝ። እኔ አስተላለጉ ምን ይሁን አላውቅም። እኔ እንጂ ችግር የለውም። ወደ ጉዳዩ መንገባ ነው የሚሆነው። ይኸውልህ የሰጣሃት ንብረት አለ ማን የወሰድክባት ንብረት አለ። ቤቷም ሁሉ ነገሯን የምትመልስ ይሆናል። ሰማኝ አይደለ? ይዣት እመጣለሁ። የምታወራት ይሆናል። ተነስና ውጣ። እሷን ማናገራት ነገር አለ። ተነስ ይውጣ። ካልበረደልህ ደግሞ በደንብ ያብርዱልሃል። እሺ ውጪ። የትቢትን ታቆማለህ። ያዙት እዚህ። እሺ ይኸውልሽ አሁን አንቺም እንደ ባልሽ ፊነ ማለት ምንም አያዋጣሽም። እሺ ይሄ ትቢት ልብሽን አያወጣጥም። ባልሽን አይተሽዋል። ባሌ ወይ ፍቅረኛ የምትይውን ሰው ልክ አስገብተናል በደንብ ግን ትቢቱ ሊወርድለት አይችልም። እሱን ደግሞ ከካሜራ ጀርባ በደንብ ያናግሩታል። ችግር የለብንም እኛ እንደዚህ ዱላ የሚፈልግ ሰው ካለ በዱላ እናስተናግዳለን። እኛ ግን ፍቅር ብለን ነው የመጣነው። ፍቅሩን ግን እየገፋችሁት ያላችሁት እናንተ ናችሁ። ሰማሽኝ አይደለ? እየሰማሁ። አዎ አንቺ ምንድነው ድርሻሽ? እቺ ልጅ አሰርታችሁባታል። እርግጥ ነው ተናግሯል ልጁ በአፉ በራሱ አንደበት። አሁን ምክጁ ነገር አይደለም። አንቺ ምንድነው ያንቺ ኃላፊነት እዚህ ስራ ውስጥ? ማለት የኔ ኃላፊነት እዚህ ጋር ምንድነው? አሰርቶባታል አይደል እኮ አሰርቶባታል። አዎ እሱ እንድትነግሪኝ ነው የምፈልገው። አሰርቶባታል። አንቺ ምንድነው ስራሽ በዚህ ማለት? እኔ አንቺ ማሰርተ አብራችሁ ነው ያሰራችሁባት አይደል? እቺ ልጅ አዎ ያው ገንዘቡን አብረን ስለምንጠቀመው ይሄ ነገር ላይ አለውበት። በርግጥ ጓደኛሽ ላይ የራስሽ ጓደኛ ነች አይደል? ነች ጓደኛ እኮ ነች። ግን እንዴት መሰለ በቃ እኔም ይሄ ነገር እንትን አላለኝም። ግን በጣም የረጅም ጊዜ ጓደኛዬ ነበረች እኮ። ስለዚህ ታምነኛለች ጭራሽ። አዎ እንዴ ጓደኛሞች ነን እኮ። በጣም ነው መታመነኝ። በጣም ነው ማምናት። ለኔ ብዙ ነገር ሆናልኝ። በጣም ነው ማምናት። ድራማ ታምኛት አሁን መታምኛትን ጓደኛሽ ነው እንደዚህ እያደረግሻት ያለሽው? በቃ ይሄ እሺ በቃ ቀጥ እኮ በቃ እንደነገርኩ ነው። እዚህ ነገር በጣም እንትን የረጅም ጊዜ ጓደኛሞች ነበር። እሺ ከሷ ጋር እና የሷን ሁሉ ነገር አውቃለሁ። እሷም ስለኔ ብዙ ነገር ታውቃለች። ስለዚህ ያው እሱ ደግሞ በዛ ሰዓት እንትን ይላት ነበር። በቃ ለማውራት ይሞክር ነበር። እሷ ደግሞ አትፈልግም ማለት አታወራው አትፈልገውም ምናምን። እሱ ደግሞ በደንብ ነበር የሚጠይቃት። እሺ ያ ነገር እየቀጠለ ሄደ። አሁን ከሷ ደግሞ ያለን ቅርበት ምን መሰለ እንዴት ልበል በቃ በጣም ቅርበት አለን እና በጣም ነው መስረዳኝ ከሷ ጋር። አዎ እና ታግዘኛለች ብዙ ነገር የምታማክረኝ እኔን ነው። እና ስለሷ ሁሉ ነገር አውቃለሁ። ማለት ይሄን ነገር ፈልጊው ሳይሆን በቃ አለ አይደል ፍቅር ነው እዚህ ውስጥ የከተተኝ። እሺ በጣም ነው ማፈቅረው ልጅ። ቆይ እኔ እኮ አሁን ግራ እየገባኝ ያለው ነገር ምን ሆኖ ይሄ ልጅ አሁን ሁለታችሁም እንደዚህ እሺ እሷስ ተሰርቶባት ነው እሷ ተሰርቶባት ነው። ምን ሆነሽ ነው አንቺም ሊያሰርቱብሽ ነው? አይ እንደዛ አይደለም። ግን በቃ እኔ በጣም ነው የምወደው። ሲጀመር ድሮም ነው የሚመቸኝ። ሰፈር ውስጥም ፍቅር ወር ነው በሱ ይዤላችሁ ሲሞከር በጣም ነው የሚመቸኝ እና በዛ ነው እኔ ፍቅር ያዘኝ። ቆይቷል እኮ እኔ ያው አጋጣሚ ከሷ ጋር አንድ ላይ ከመሆናቸው በፊት ነው። እና እሷ ደግሞ ያቀረበላትን ጥያቄ ደግሞ አልፈለገች። እሷ ቆይ አንድ ጥያቄ ልጠይቅሽ፣ ግልጽ ያልሆነልኝ ነገር። እሷ ይሄን ሁሉ ጉድ አታውቅም ማለት ፍቅር እንደያዘሽ ጓደኛሽ ነች፣ ግን አልነገርሻትም? አልነገርኳት። በጣም የምትታመኑ ጓደኛሞች ናቸው። እሺ ቀጥይ። ያው በቃ እንደዛ ነው። እና እሷ ደግሞ ጥያቄውን አልተቀበለችው። እኔ ነግሬሃለሁ ድሮም ነው የሚመቸኝ። ስለዚህ ይሄ ነገር ደግሞ እንትን ስለሆነ ከሱ ጋር መቀራረብ ፈልጋለሁ እኔ። ግን ይሄ ነገር ደግሞ ለሷ ልነግራት አልችልም። ያው እንደማትስማማም አውቃለሁ። እሷ ግን ፍላጎት የላትም። እና ፍላጎት ከሌላት እኮ በተናግሪያት ይሄ ልጅ እንደዚህ ምናምን በታያት እኮ ፍላጎት የሌለው ሰው ላንቺ ነው መቼስ የሚሰጠው እንጂ ለራሷ አታረገውም። ልጅቷም እንደዛ ይነባር ያለባል ልጅ አይደለች። ግን እሷ ደግሞ ከኔ በላይ ገንዘብ አላት። እሺ ስለዚህ ያ ገንዘብ ደግሞ እኔና እሷ አብረን ከሆነን ያስፈልገናል።
ስለዚህ ገንዘብ እያላት እያወኩ ደግሞ ዝም ብዬ እንትን ልላት አልችልም። በቃ ተመችቶኛል ምናምን ብላት ያው ላትቀበለኝ ትችላለች። ስለዚህ እሷ ገንዘብ ደግሞ ለኛ ያስፈልገናል። እሷ ደግሞ አሁን ያን ገንዘብ ደግሞ ዝም ብላ አሰጠው ገብቷል። ምንም አትፈልግም እሷ ከሱ። ስለዚህ በቃ ማሰራቱ ግዴታ ነበረብን። እኔና እሷ አብረን ለመሆን ከፈለግን አብራችሁ ነው አንድ ላይ ያሰራችሁባት? አብረን ሳይሆን በቃ ይሄ ነገር ያው አብረን ስለምንጠቀም በእርግጥ እሱ ነው ያሰራባት። ያው አግዘሽዋል? ያው አግዤዋል እንደዛ። እሺ ምን ይባላል አሁን ነገርሽ? እኔ ቆይ ጓደኛሽ ነች፣ አብሮ አደግሽ ነች፣ ብዙ ነገር አሳልፋችኋል። ጭራሽ በጣም ታምነኛለሽ፣ ታምኛታለሽ ምናምን። ግን ከጀርባዋ ሞጋት አሁን አንቺ ራሱ ስታስቢው እኔ አሁን ያንቺ በፍቅር ምክንያት ነው ብዬ እኔ ራሴ ማተላል አልፈልግም። በቃ ገንዘብ ፈልገሽ ነው። ተይ ገንዘብ እንደው አዎ ፍቅሩ ብቻ አይደለም። አሁን ፍቅር ፈልገሽ ቢሆን እኮ እኔ ላዝንም እችላለሁ። ግን ለዚች ጋር አንቺ ፍቅር ሳይሆን ብልጫ እያደረግሻለሽ ገንዘብ። ሲጀምር ልጁንም እኔ የምትወጂውም አይመስለኝም እንደው ማውን ሳስብ። ምን ማለት ነው? እንዴት ነው ማለት? ምክንያቱም ገንዘብ ለመጠቀም እንደ ስራ አጋርሽ ነው እንጂ ተጠቀመው እንጂ እኔ ብቻዬን አይደለም በዚህ ገንዘብ የምጠቀመው እኮ የስራ አጋርሽ ነው። ስራ ሰራችሁ ብር ለማግኘት ነው እየሞከራችሁ ያላችሁት። በቃ እንደዛ ፍቅረኛሞች አይደላችሁ። ለምንድን ነው ያለው? በቃ ይወደኛል፣ እወደዋለሁ። እሺ ችግር የለውም። እኔ እውነት ቤተሰቦች አሁንም ቢሆን ደግሜ የምናገረው ነገር እያያዘኝ ያለው እጄን እውነት የቤተሰቦች ምክር ነው። እኔ የህዝቡ ምክር ነው እንጂ ልክ አስገባችሁ ነበር ሁለታችሁ ነው። በደንብ አድርጌ ልክ አስገባችሁ። ምን ይጎዳል? ይሄ ትቢቷንም ቢሆን አለቀቀው። ስመጣ ደግሞ አሁን ይኸውልሽ ምንድነው መሰለሽ የምናደርገው? እሷን እዚህ ቤት ይዣት እመጣ ይሆናል። መጀመሪያ አስረዳታለሁ፣ ስላለው ነገር እነግራታለሁ፣ ምን እየተፈጠረ እንደሆነ እነግራታለሁ። ከዛ በኋላ ወደዚህ ቤት ይዣት እመጣ ይሆናል። እሺ ግን ቆይ ስሚ እሺ ግን አትበይ። ቆይ እያወራሁ ነው፣ በማወራበት ጣልቃ አትግቢ። ከዛ ሁሉንም ጉድ የምታውቀው ነው ስለ አንቺም ይሄ ፍቅረኛ ተብዬም ስለሱም ሁሉንም ነገር ምን እንዳረጋችኋት ምን እንዳሰራችሁባት ሁሉንም ነገር የምታውቀው ነው የሚሆነው። ወደ ክስ ወደ መንግስት ይዘው የምትሄድ ከሆነ እራሷ ይዘው ትሄድ፣ ችግር የለውም። ይቀርላችኋለሁ። እኔ ምንም ችግር የለውም። እኔ ጸበል እድናለሁ የምትል ከሆነም እኔ ችግር የለውም እዚሁ ፈትቼ የምሄድ። እናንተ ከዚህ ቤት የትም ሜዳ አይጠበቅባችሁ። እየገባሽ ነው አይደለ? ስለዚህ አሁን እኔ ካንቺ ጋር ምን ላይ ነው የሚሆነው? ሲሄድ ግን እሷ ጋር የምሄድ ነው የሚሆነው። እሷ ጋር ሄጄ ስላለው ነገር ስላረጋችሁት ነገር እማሳውቃት ነው የሚሆነው። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፉን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። ቤተሰቦቻችን እንግዲህ ከቃል ኪዳን ጋር መተናል። እንግዲህ ብዙ ጉዶች ነው እየሰማን የነበረው፣ ብዙ ነገሮች ነው እየሰማን የነበረው። ቤተሰቦች እንግዲህ አሁን ደግሞ ከናንተ ጋር ልነግራት ነው። ሁሉንም ነገር ከናንተው ፊት የምናገር ነው የሚሆነው። እያንዳንዱን ነገር የማወራው ከናንተ ፊት ነው ቤተሰቦች። ምንም ከናንተ የተደበቀ ነገር አይኖርም። ቃል ኪዳን እንግዲህ ያው ወደ አልሽን ቤት ተከራይቶ እንደሚኖርም ነግረሽን ነበረ። ከዛ ቤትም ወጥቶ እንደወጣ ነግረሽኝ ነበረ። ወደዛ ቤትም ሊያስቀርብሽ እንዳልፈለገ ነግረሽኝ ነበረ። እንግዲህ ወደ ቤቱ ሄደናል። ለማጣራትም ሞክረናል። ስለ አንቺም ልናናገረው ሞክረናል። ግን አንድ ነገር ተፈጥሯል። ምንድነው የሆነው ነገር አለ? ምንድነው ተፈጥሯል? አንድ ነገር ተፈጥሯል። ምንድነው ያ ነገር? ቃል ኪዳን እንግዲህ ብዙ ነገር ለፍተሻል፣ በህይወትሽ ብዙ ነገር አድርገሻል፣ ብዙ አውረዶችን ወጥተሻል፣ ወርደሻል።
ስለዚህ አሁን ደግሞ ምንድነው የምፈልገው ነገር ቃልዬ እንግዲህ ተረጋግተሽ ሁሉም ነገር የሚመጡት የሚሄዱት ነገሮች ሁሉ ጊዜ ያመጣቸው ነገሮች ናቸው ጊዜ ይወስዳቸዋል እሺ አሁን ምንድነው ካንቺ የምፈልገው ነገር ጥንካሬ ጀግና መሆን ምንድነው ተፈጠረው እሺ ልነግርሽ ነው ጀግና መሆን ዛሬ መውደቄን አይደለም ነገ መነሳቴን ብለሽ ግም ብለሽ ወደ ስራሽ እንድትቀጠሪ ወደ ቤተሰቦችሽ ማስተረክ ካለብን ከቤተሰቦችሽ ጋር ምናስተረከሽ ነው የሚሆነው ወደ ላይፍሽ ወደ ድሮ ላይፍሽ እንድትመለሽ ነው የምፈልገው እሺ ቃልዬ መጀመሪያ ከመንገሬ በፊት ይሄንን ነገር ቃል እንድትገቢልኝ ስለፈለኩ የሆነው ነገር አለ ወይ ምንድነው ምን ሆኗል እሺ ቆይ ተረጋጊ ወደ ቤቱ ሄደን ነበር ቤቱ ስንሄድ ግን ያገኘነው ያየነው አሳዛኝ ነገር ነበረ ያሳዛኝ ነገር ምንድነው ቃልዬ ያ ሰው ከገዛ ጓደኛሽ ጋር ቤት ውስጥ አግኝተናቸዋል ከገዛ ጓደኛዬ አዎ ማለት ያው አቃለው ልብ ይሰብራል በጣም የሚያሳዝን ነገር ነው ልብሽን እንደሚሰብረው አቃለው ግን ላንቺ ደግሞ መንገር አለብኝ ማወቅ አለብሽ ንብረትሽንም ደግሞ ማስመለስ አለብሽ ይሄ ግዴታ ነው እኮ አሁን የምትል ከገዛ ጓደኛዬ ጋር አንድ ቤት ውስጥ አዎ ማለት ያየነው ነገር የተፈጠረው ነገር ያ ነበር እኛም ስንገባ ግራ ገብቶን ነበር አንቺ እንዳለሽ ነው ማቀው ፍቅረኛው የሚባለው ነገር እሷ እንደሆነች ነው ማቀው ቤተሰቦች እዛ ግን ስገባ ቃል እኔ ከምሬ ነው የምነግርሽ እኔም በጣም ነበር የደነገጥኩት ልክ እንዳንቺ ማለት ካንቺ እኩል መሆን ባይችልም ልክ እንዳንቺ ነበር እኔም የተደናገጥኩት ከገዛ ጓደኛዬ ጋር አንድ ቤት ውስጥ ምን ይሰራል ያው ምንድነው ጉዳዩ እሷም እዛ የነበረችበት ጉዳይ እንግዲህ አንቺ እንዳልሆንሽ ፍቅረኛውና ከሷ ጋር ፍቅር እንደጀመሩ የሁሉም ሴራ ደግሞ የሁለቱም እንደሆነ ነው የኔ ምላት ጓደኛዬ ሁሉንም ማማከራት ጓደኛዬ ጋር ይሄማ ሆኖ የተገኘው እንግዲህ እንደዛ ነው እንዴት ሊሆን ይችላል እንዴት ቤተሰቦች እንግዲህ ጫጫታ ሊኖር ይችላል ትንሽ እንግዲህ ያለንበት አካባቢ ሆነን ነው እንግዲህ ያው በዛው ቀን ነው ነጠላም ደራርበሽ ከነብነብ ብለሽ ነይ ብዬ ነው እንግዲህ የጠራዋት እንዴት ከገዛ ጓደኛዬ ጋር ይሄማ አይሆን ማለት ያልሽ እሱ እንዴት አኪዳ አንድ ነገር አዳምጪኝ እባክሽን ስሚ ሰው የሚታመንበት ሁኔታ ላይ አይደለም ያለ ነው በቃ ይሄ ግልጽ ነው እሺ እንድትረጅኝ የምፈልገው አንቺ ታምነኛለሽ አንዴ አዳምጪኝ እሱ አይደለም ብቻ ችግሩ እሷ ብቻ አይደለችም ያም ሰው ነው ችግሩ ከሱ ጋር እኔ ልንገርሽ አንድ ነገር ሰውየውን አፍቀረሽው አይደል ልጅ አኪዳ ያ ሰው ለሱ ብዙ ነገር መሆን ምን አስፈልገታል ያ ሰው አንቺ ላይ ያደረገው ነገር አለ እኔ እውነቱን በቃ ልንገርሽ ዝጋሽ በቃ ንገረኝና ምንድነው እንደ በዚህ ሁኔታ አይደለም መንገር የፈልኩት የነበረው አሁን አንቺ ስሜታዬ ሆነሽ ነው ካላፈቀርኩት ካልወደድኩት ለሱ ብዬ ስንት ነገር መስዋዕትነት ከፍዬ መስተፋቅር አሰርቶብሻል ምን መስተፋቅር ለዚህ ነው ብዙ ነገር ሰው ነው የነበረው እንዴት ሊያስበው ቻለ እንዴት እኔ ላይ መስተፋቅር እንዴት እኔም ለራሴ ገርሞኝ ነበር እንደ ድንገት እሱ ጋር ምን እንዳንጠለጠለኝ ለሱ ብዙ ነገር ብዙ መስዋዕትነት ከፍያለሁ ብዙ ነገር እንዴት ሊሆን ቻለ እንዴትስ ሊያስበው ቻለ እረዳሻለሁ እኮ ከጓደኛዬ ከገዛ ጓደኛዬ ጋር እንዴት አንድ ቤት ውስጥ እንዴት መስዋዕትነት ደግሞ የመጣው ቃል ይኸውልሽ አንዴ አድምጭኛ ነው ያ ሁሉ ነገር የመጣው ያ ሁሉ መስዋዕትነት ልታረጊ የቻልሽው መስተፋቅር ስላደረገብሽ ነው እንጂ ለሱ ፍላጎት ኖሮሽ አይደለም በቃ ይሄ ደግሞ በጸበል የሚለቅ ነገር ነው ችግር የለውም አሁን እንድበረች ነው የምፈልገው እሺ አንቺ በርትት እንድትይ ነው የምፈልገው እኔ ለሱ እንደዛ ከቤተሰብ ጋር እንዲህ ቁልቁል ብዬ ስንት ፈላጊ እንዳልነበር እንደዚህ ካሰል መስጊ እንዴት በቃ ተረድቻለሁ እኮ ይገባኛል ሁሉም ነገር ይገባኛል እኔም እዛ ባንቺ ቦታ ሆኜ ነው ራሴን አይቼ እንደዛ ስሜታዬ ሰው ነው የነበረው ቤተሰቦቼ አይታችሁኛል በጣም ነበር ስሜታዬ ሰው ነው የነበረው እንደውም እኔ እንጃ እሷ ምናልባት ውስጧ ስብር ስላለ ይሆናል ለዚህ ቅስሟ ስብር ስላለ ይሆናል እዚህ ጋር ስሜቷን ማሳየት ያልቻለችው እንጂ እረዳሻለሁ ማለት የምትሆኚው ስሜት ውስጥሽ ምን ያህል እያረረ እንደሆነ ምን ያህል እየተቃጠለ እንደሆነ እረዳለሁ እንግዲህ አሁን ትንሽ አንቺ ረፍት አድርጊ ወደ ቤቱ ምን ሄድ ነው የሚሆነው ቤቱ ሄደን ደግሞ ንብረትሽን ማስመለስ አለብሽ እነዚህ ሰዎች ምንም ነገር ቢያደርጉ ወንጀል ቢሰሩ ንብረትሽ እያንዳንዱን እያስቆጠረን እንመልስ ነው የሚሆነው ባንቺም ደግሞ ሞራል ይሄ ሁሉ ነገር እያደረገብሽ ስለሆነ እሱንም ወደ ጣቢያ የምንወስድ ነው የሚሆነው ግን እዛ ጋር አንቺ በሰላም እንድትፈችልኝ ነው የምፈልገው ጉዳዩን እሺ እንዴት ያ ሁሉ ነገር አድርጌ እኔ ጋር እረዳለሁ ከዚህ በኋላ መበርታት አረጋጓት እሷን አረጋጉልኝ እናንተ አረጋጉልኝ
እንግዲህ ቤተሰቦቼ የተፈጠረውን አይታችኋል። ውስጧ ደንግጦ ነበረ። መጀመሪያም ነጠላ ይዘሽ ነይ ደርበሽ ነይ፣ ያው ብርድ ስለሆነ ደርበሽ ነይ ስላት እንግዲህ ውስጧ ተጨናንቆ ነበር። ለምን አሁን ልምጣ ለምን ምናምን ስትለኝ ነበር። እውነት እኔ አንጀቴን ትበለዋለች እቺ ልጅ። ውስጤን በቃ እርብሽ ነው የምታደርገው። ያለችበት ሁኔታ በጣም የሚያሳዝን ነው። ንብረቷን ሰርታ ለፍታ ጥራ ያመጣችውን ንብረት እዚህ ደግሞ መና ሆኖባት እያየችው ነው። ጭራሽ ደግሞ አሁን ደግሞ ይህንን መርዶ ደግሞ ስነግራት ደግሞ ውስጧ ምን ያህል ሊሰበር እንደሚችል ሳይገባኝ ቀርቶ አይደለም ቤተሰቦቼ። ነገር ግን ይህች ልጅ የተጠቃችውን ጥቃት አውቃ የተጠቃችውን ጥቃት ተገንዝባ ንብረቷን ማስመለስ ደግሞ ይኖርባታል። ቤተሰቦቼ እኔ ቴዲ ነኝ፣ ከአረግ ጠገቧ እመሆን ይሆናል። ሁሌም ቢሆን ከጎኗ ነኝና ቤተሰቦቼ እናንተ ደግሞ ከጎኔ ሆኑ፣ አብራችሁኝ ነው።